ሀሳብ ሁለቱን ነገር በፍጹም እንግባባ አንችልም። እንግባባ ለምን አብርሃም ለምን ደግሞ መጥቶ እዚህ ቤት መኖር አይችልም? የኔ ውድ ለማንክ እንዴት አለክ? ሰላም ሰላም፣ ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች ደህና ናችሁ? እንዴት ናችሁልኝ ውዶቼ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ኤፋ የአብርሃም ወንድም በሩታ ቤት ተገኝቶ እባክሽን ከአብርሃም ጋር አንድ ቤት ሁኑ፣ ቢያንስ አንደኛውን ክፍል ስጪውና አብሮሽ ይኖር እያለ እጅግ በጣም ብዙ ሰዓታት አይ ቲንክ ወደ 27 ደቂቃ ይመስለኛል ሲጨቀጭቃት ነበር እንበለው ነው ሲለምናት። እሺ ሁለቱም ያስኬዳል። ግን ሩታ በዚህ ሰዓት ምንም አይነት የንዝንዝ ድምጽ መስማት በማትፈልግበት ሰዓት አብርሃምን አስጠንቅቃ ወደዛ ቤት በገባችበት ሰዓት ኤፋ ይሄን ነገር በማስጀመሩ እኔ በጣም አዝኛለሁ። ምክንያቱም ይሄ መልእክት የተላለፈው ለአቤልና ለቡራ ብቻ አይደለም እኮ ለሁሉም ነው። አብርሃም ዙሪያ የሚያንዣብቡ ሰዎችን ጠቅላላ እንዳይረብሿት ነው እሷ መልእክት ያስተላለፈችውና እሱም ቃል ገብቶላት እዛ ቤት የገባችው። ስለዚህ ኤፋ ሩታን ምን ፍጠሪ ነው የምትላት? አብርሃም ባልታረቀ ስብዕናው ባልታረቀ ባህሪው ሄርሜላ ጋር እየዋለ እያመሸ እያደረ እየመጣ እንደገና ሩታ ቤት እንደደባል አንድ ቤት ውስጥ እንዲኖሩ ትፈልጋለህን? ምን ነክቶሃል ወንድማችን? ይሄን ያህል እኮ ለወንድም መቆርቆርክ እንደዚህም ደግሞ ነጥብ የሚያስጥል መሆን የለበትም እንዴ። በቃ መሆን ያለበት ነው እየሆነ ያለው። እንደሞ ሩታ ትክክል መሆኑን የምትረዱት ዛሬ አብርሃም ሲሮጥ የት ሄደ? እኔ ምን ብያችሁ ነበር? ከሄርሜላ ቂጥ ስራ አይጠፋም አብርሃም አላልኳችሁም? ቤተሰብዬ እንዳልኳችሁ አልቀረም። ዛሬ ምሳ ግብዣ ብላ ቤቷ ጠርታው አይታችኋል። አብረው ነበሩና ትንሽ አለ አይደለ ለኦዲየንሶች ብዙ ነገሮች ከረር እንዳይሉበት በመፍራት ይመስለኛል እንግዲህ እሷ ቤት ውስጥ ኑሩ ላይ ያለችው ነበር። ከኔ ጋር ኑር ብላ ጥያቄ ያቀርባለን ነበር። ለጊዜው አይሆንም ብሏት ያው ምሳ ፕሮግራሙን ተጋብዞ ወደ ቤቱ ተመልሷል። እና ቤተሰብ ዞሮ ዞሮ እሱ ከሄርሜላ ስር አይጠፋም። ስለዚህ ሩታ ደግሞ በምንም ታምር ከአብርሃም ጋር አንድ ቤት ውስጥ እሱ እንደፈለገ እየፈነጨ እየመጣ ሲፈልገውም እኮ ሄርሜላን እዛ ቤት ሊያመጣት ይችላል። ሲፈልገው ሌላም ሴት ይዞ ሊመጣ ይችላል። ይሄ የለመደ ባህሪው ደግሞ አንድ ቤት ውስጥ አብራ እንዲኖር እንድትፈቅድለት አያረጋትም። አሁን ይሄ እኮ የባህሪ ችግር ነው ቤተሰብዬ፣ የባህሪ ችግር ነው። ይሄ ልጅ ሌላ ችግር ቢኖርበት ግዴለም ይስተካከላል ብላ እድል ትሰጣለች። የሴቶች ጉዳይ ከሆነ ግን በምንም አይነት እምነት እሱን እዛ ቤት ውስጥ እንዲኖር ቁልፍ ሰጥታ ሌላ ክፍል ውስጥ ኑር ብላ ልቧ ፈቅዶላት የምታደርገው ነገር የለም በታምር። እንዴ ትቀልዳላችሁ እንዴ? ስለዚህ ማለት ነው ከምንም በላይ ደግሞ ሄርሜላ ቤት የተጻፉ ኮሜንቶች ሲያዝናኑኝ ያመሹት። አቤት ሄርሜላ እንዲህ እየተረገጥሽ ነው ግን አንቺ ማለት ለመፈመስ አላማሽ የምሬን እኮ ነው። እንደዚህ መከራሽን ብልት ብለሽ በዛ ላይ ደግሞ አረ ወይኔ ሴት ልጅ ግን እንደዚህ እርክስ ስትል በጣም ነው የሚያስጠላው። ቤተሰብ የምሬን ነው ምላችሁ። ዛሬ እንደውም ተጀነንባት አይገልጸውም አብርሃም ማለት ነው። እና እንደዚህ የሆነች በቃ ራሷን ልክ ሌላ ታሪክ ውስጥ የመጨረሻ የብልግና ውጤት ነው ማለት ነው። በቃ አላማዋን ተረድቶታል እሱ። ይሄ ደግሞ እሱ ጋር ለጊዜው እንደ መዝናኛ ነው። ነገር ግን መልሶ መላልሶ እሱ ከሩታ ስር መጥፋት አይፈልግም። እዛ ጋር ልጁን ማጣት አይፈልግም፣ እንዲሁም ደግሞ ከሩታ ስር መጥፋት አይፈልግም። በዚህ በኩል ደግሞ ከሄርሜላ ጋር እንደፈለገ ላይፍ መቅጨት ይፈልጋል። ሁለት ነገር ወዶ አይሆንም። ይሄ በየትኛውም የስርዓተ ህግ የሚፈቀድ አይደለም። በጣም የሚጣረስና የሚጋጭ ነገር ነው። አብርሃም ሁለት መንታ መንገድ ቢያጋጥመው በሁለቱም መንታ መንገድ ሁለት እግር አለኝ ብለክ በዛ መንገድ አትሄድም አይደለ? ተሰንጥቀ ነው የምታርፈው። ጭራሽም አይሞከርም። ስለዚህ እሱ እንደዛ አይነት መንገዱ ስላለ ያ ህይወት ደግሞ ለሩታ አይመጥናትም። እኛም እኮ ስንናገር ይኖር ነው ይሄንን ነው ቤተሰብዬ። ማን ነው ኤፋ
ሩታን ምንም ከዚህ በላይ ፍጠሪ ማለት የለብም። ከዚህ በኋላም በዚህ አይነት ጉዳይ ላይ ልትጠይቃትም ልታስጨንቃት አይገባም። ልጅቷ ደና ሰውነቷ ተስተካክሎ ደና ወዟ መጥቶ ከዛ ከጭቅጭቅ ገለል ብላ እናትየው በስንት ድካም የሷን ሰውነት እንደዛ ተጨንቀው ተጠበው እህቶቿ ቤተሰቦቿ አርሰው በሰላም ወደዚህ ሸኝተዋታል አይደለ? እናንተ እነሱ እዛ ገንብተው ላኳት፣ እናንተ እዚህ ልታፈራርሷት ነው። ኧረ በስመ አብ እውነት ምን ንጉዶች ናችሁ? አንድ ቀን አደረች እንደዚህ ቤት ውስጥ ቤተሰብዬ ኤፋ ሲሮጥ እኮ ነው የመጣው። እና አብርሃም ደግሞ ማለት ነው ምንጊዜም ከሩታ ስር ካለ ሩታ ሰላም አይኖራትም። እና እርምጃዋም ወይም ደግሞ የወሰነችው ውሳኔ ትክክል ነው 100% ነው የምላችሁ። በፍጹም አብርሃም ከሷ ጋር አንድ ቤት ውስጥ ሼር አድርገው መኖር የለበትም። እንዴ ትሙት እንዴት ልጅቷ አሁን እንደዚህ በቪዲዮ እንኳን ያላረፉም እኮ አይደለ? እንደዚህ አይነት ቪዲዮ እየለቀቁ እንትን እያሉ ነው። አንዳንዶች ደግሞ የሄርሜላ ወዳጅ መሳዮች አሉ። አልፎ አልፎ እንደ ነጥብ ነገር ናቸው። የሆነ ነጭ ልብስ ላይ ሆነች ትንጥ የጥቁር ነጥብ ሲጣላ አይታችኋል። እንደዚህ አይነት ሰዎች አሉ አልፎ አልፎና ሩታ መልካም መቃጠል ቅብር ጥሶ ብለው የሚጽፉ አሉ። እነዚህ ደግሞ ምን ያህል ህሊና ቢስ የሆኑ ሰዎች እንደሆኑ ነው የሚያሳየው። ሩታ ከዚህ በኋላ ስለ አብርሃም ምንም ግድ አይሰጣትም። እናንተ ናችሁ እንደዚህ ብላችሁ የምጽፉ ሰዎች ስለ ሩታ በጣም እንደምትናደዱ የሚታይባችሁ እናንተ ላይ ነው። ሩታ ምን ባረገች? ሩታ እኮ ምንም ጥፋት የተገኘባት ልጅ አይደለችም። እውነት ቢገባችሁ ሴት ሆናችሁ በሴት የምትፈርዱ ሰዎች ሩታ ትዳሯ ላይ ወንጀል ተሰራባት እንጂ እሷ ምንም የፈጸመችው ነገር የለም። እንዴት ነው እናንተ ከሌላ ወገን ጋር የምትቆሙት? ህሊና አላችሁን? እስቲል አንዳንዶች ድራማ ነው ምናምን የምትሉ ድራማም ቢሆን በስነ ስርዓት ፍረዷ፣ በስነ ስርዓት ሀሳብ ስጧ። እየሆነ ያለው ነገር ይሄ እስከሆነ ድረስ መቆም ላለባችሁ ነገር አብራችሁ መቆም ነው ያለባችሁ እንጂ መታ ትዳሩን በጥብጣ እንደገና ደግሞ በውሽምነት በውጪ ከሱ ጋር ሸሺ ገዳሚ የምትልን ሴት እንዴት ተቀበሏታላችሁ እናንተ? ሩታ ስታባረረው እኮ እችኛይቱ መከራ በልታ እንጀራ አዘጋጅታ ጎጣ አዘጋጅታ በቃ የምትሆነው አታጠበቀችው። ታዲያ ምን ችግር አይደለ? ሄርሜላ ራሷ እኮ የሆነ ችግር አለባት። እኔ አንዳንድ ጊዜ ሜንታሊቲም የሆነ ችግር ሳይኖርባት አይቀርም። ዝም ብሎ የሱን የመውደድ ስሜት ብቻ አይመስለኝም። የሆነ የአእምሮም ችግር ሳይኖርባት አይቀርም። እና ማንም ሴት እንዲህ አይነት ነው እንዳፈልግማ፣ ለዛውም ልጅ ያለው ባለትዳር። ኦሆ ይሄ ሌላ ነገር ነው። ለማንኛውም ግን ማለት ነው ቤተሰብ እነሱ እንዲማል እንደዛማል ሄርሜላና አብርሃም ሁሌም እንደተጓተቱ ነው የሚቀጥሉት። ሜቢ ለካሜራውም ይሆናል እንደዛ የሚሉት እንጂ በጀርባ የሚሰሩ ብዙ ነገሮች ይኖራሉ። ሩታ ደግሞ ያንን በደንብ አድርጋ ሰርስራ አስተውላ ስላየች አምኖ የመቀበሉን ነገር በፍጹም ልቦናው አልተቀበለም። ለዛ ነው እንደዚህ አይነት ውሳኔ ላይ ረክታ ያለችው። ስለዚህ እየመጣችሁ አጨቅጭቋት፣ በቃ ልጅቷን ደግሞ ልትመጧት ነው እናንተ የሆናችሁ። ምን ልበላችሁ? እኔ እኮ ስያሜ አጣውላችሁና ኤፋ ስርዓት በቃ አንተን እያዩ ደግሞ ሌሎች ተግበስብሰው ይመጡላታል። ነገ በሯ ሲንኳካ ሲቆረቆር ይውላል ማለት ነው። እንዴች ልጅ ለረፍትም በቃ እናንተ ካላችሁ ሰላም አይኖራትም። መተንፈስም አትችልም፣ ራሷን ማረጋጋት አትችልም፣ ላይፏን መምራት አትችልም። ተዋት በቃ እንዴ! ጉድ እኮ ነው። አባወራው ለራሱ ያላወቀ ምን ቤናችሁ እናንተ የምታሽቃብጡት ማለት ነው። አባወራው ራሱን ያልሰተረ እዛም ቤት አባወራ እየተባለ ነው፣ እዚህኛውም ቤት አባወራ ነው ልጁ። እንዴ ምን ጉድ ነው ይሄ ልጅ እኮ ምን ጉድ ነው የሚያስብል ልጅ ነው። ለማንኛውም ይውላችሁ አብርሃም ወዶ ፈቅዶ የሚያደርገው ነገር ነው። ገባችሁ? ሩታን በቀላሉ ወደ ቤቱ ወደ ህይወቱ ሊመልሳ ቢያስብ ኖሮ ቀላል ነበረ። ስላጠፋው ጥፋት ስለበደላት በደሉሉ በጣም እንደተሰማው እንደማይደግመው በእውነት ተጸጽቶ ቢያሳያት አልቅሶ ይቅርታ ቢላት ሩታ መጨከን ሴት አልነበረችም። ግን እሱ ደግሞ ያን ላይፍ ይፈልገዋል። ሄርሜላ የምትሆንለትን እንደዚህ እንደ ጻል ልጅ እንደ እናት የምታባብለውን ነገር ይፈልጋል። ገባችሁ? እና ማዘር በርቀት ስላሉ ያው የማዘር ናፍቆት በሄርሜላ ላይ ይወጣል ማለት ነው። ስለዚህ እዛም እዚህም ከሁለቱም ነው መሆን የፈለገው። እንዳልኳችሁ ደግሞ ሁለት መንታ ነገር መንገድ ቢያገኝ አንድ ሰው ሁለቱም መንታ መንገድን በሁለት እግሩ መጠቀም አይችልም። መጨረሻው ተሰባብሮ መቅረት ነው እና እየሄዳችሁበት ያለው መንገድ አንዳንዶቻችሁ እረፉ ማለት ነው። በቃ ሩታን ተዋት። እኛ እውነቴን ነው ከዚህ በኋላ ተጎሳቁላ ማየት አንፈልግም። እና በእነሱ ህይወት እነሱ ወስነው ነው አይደለ ይሄንን እርምጃ ያስኬዱት። ስለዚህ እናንተ እረፉ በቃ
አብርሃም ለምን ሆቴል ይቀመጣል? አብርሃም ለምን ባለፈው ጊዜ ሩታ እንደዛ እርጉዞና ሆዷ ተቀብትቶ ብቻዋን ቤት ተከራይታ ስትኖር መታችሁ ያላላችሁ ነይፋ ማለት ነው። አሁን ለጎረምሳው ሲሆን ማለት ነው ተንጫጫችሁ። ሩታ ደማችሁ አይደለችም። ሩታ እኮ ቢያንስ እኮ ማለት ነው ሊሰጣችኋለች፣ አጎት አክስት አርጋችኋለች። አያችሁ እናንተ ምን ያለ ራስ ወዳድ መሆናችሁ የሚታየው የአብርሃም ነገር ሲሆን ብቻ ተንጫጫችሁ። እስከዛሬ ድረስ የት ነበር? ሆቴል አልነበር እንዴ ተቀምጦ የነበረው? ሩታ ያኔ በመከራዋ ጊዜ እርጉዞ ነው ያንን ቤት ተከራይታ ቁጭ ስትል ለምንድነው ለሷ ያላላችሁት? አያችሁ ተያዛችሁ። እሷም ይዛችኋለች እዚህ ላይ ማለት ነው። እና አብርሃም ሄርሜላም እየለመነችው ነው ቤቴ ግባ ብላ። ገሌ ግባ የሚባል ነገር አለ። አብርሃም ገሌ ሊገባላችሁ ነው። ዝም ብሎ ነው ያቅማማው፣ የሆነ ሰዓት ይገባል። ልጁንም በስነ ስርዓት ለማግኘት ፈልጎ ነው እንጂ እዛ ካሜራ ላይ ያቀራራው። የምሬን ነው የምላችሁ፣ ደስታውን አይችለውም። ሄርሜላ ስር ቁጭ ብሎ አስባችሁታል? እንደ ህፃን ልጅ እያባበለችው፣ እያሻሸችው፣ ምግቡን እየሰራች፣ እያበላች፣ እያጠጣች፣ እያጣጠበችው፣ በቃ እንደ ድሮ እንደ ሹሩሩ እንደሚባለው እንደ ልጅነቱ ነው እሱ የሚፈልገው። ይሄን ሳይፈልግ ቀርቶ እንዳይመስላችሁ። ግን ነከነ ጎዲያ ደግሞ ልጁን እንዴት አድርጎ ሄዶ ያየዋል። ችግር ይፈጠርበታል፣ ያውቀዋል። ለዚህ ነው የሌለበትን ወንድነት ዛሬ ያሳየው ማለት ነው። እና ቤተሰብዬ እኔ እውነት የሄርሜላና የአብርሃም ነገር መቼ መቋጫ አይኖረውም። እስቲል ፈተናም ቢሆን እኮ ድጋሚ ወደቀ። ቢያንስ ሩታ ቻንስ ለመስጠት አስባ እንኳን እንዲህ አይነት ፈተና እንኳን ብትሰጠው ልጁ ወዲያው ነው የወደቀው። ለምን ብትሉ ከሩታ ጋር ትላንት ተገናኙ። በማግስቱ ደግሞ ከቤት ስለወጣ ብቻ ሄርሜላ ስጠራው ተንካርፍፎ ሄደ። አንዲት ሴት ቤት ውስጥ ወንድ ልጅ ሲጋበዝ ምን ማለት ነው? እሱ ሲያስበው ሲጀመር እነሱ የቆየ ነገር እንዳላቸው እናውቃለን። አሁን ላይ ለኛ አዲስ አይሆንብንም። ለዚህም ነው ሩታ ቁርጥ ያረገላት። ምክንያቱም በቃ በለዋ ላይ አብርሃም ሌላ ነገር ውስጥ ስለገባ ይሄ ነው እሷም ይበልጥ ይቅርታ እንዳታረግለት ያረጋት። በቃ ትክክለኛ ውሳኔ። ስለዚህ ተዋት፣ ትኖርበት፣ ልጇን ታሳድግበት። ከዚህ በኋላ ሩታም በራሷ ላይፍ እንደፈለገች የመምጣት መብት አላት። እንዲያውም ሩታ ወደፊት የምንጠብቀው ነገር አለ ካንቺ። ባይዘው አይዲያ ከሆነ በውስጥ ሹክ እንልሻለን። በውስጥ በዋትስአፕ በቴሌግራም ምናምን ማለት ነው። በጣም ከባድ አይዲያ አለ እኔ ጋር እና አዎ እንደዚህ እንደሆነማ አይቀርም ሩትዬ። ለማንኛውም በብስጭት በንዴት ደግሞ ማለት ነው ከሰውነት ተራ እንዳያወጧት እዚህ ጋር ስቶፕ ታቆማላችሁ። ማናችሁም ከዚህ በኋላ ሩታ ጋር እንዳትሄዱ። አሁንም ጠበቆቿንን ባይዘው ማለት ነው። እናንተ ብቻ አይደላችሁም፣ ይመለከተናል ስለ ሩታ። ስለዚህ ቤተሰብ ሄርሜላ ማያው እንዳያችኋት ነው ራሷን እዛ ያዋረደች ነው። ወይኔ በስማ ባይዘው ከትራስኪ አናት በላይ ስዕል አድኖ አይደረግም ሄርሜላ ማለት ነው። አንቺ እዛ አልጋ ላይ ብዙ ነገር እያልሽ ነው። እንዲያውም ደስ የማይሉ ቃላቶች ስትጠቀሚ ነበረ። ወረብስማ ቢያንቺ ይለያልና ስዕል አድኖ ለማንኛውም አንሹ ከዛ ቦታ ላይ ዞር አድርጊው። አልጋ ላይ አይደረግም ስዕል አድኖ። ስለዚህ ቤተሰብዬ የሄርሜላ ነገር ብለን ስለወጣለን እኛ ምንም አይመስለንም። በአሁኑ ሰዓት ስለሷ ስንናገር በራሱ ማለት ነው ሁሌም ግድ የሚሰጠን ስለ ሩታ ነው። ሁሌም ቢሆን ሁሌም ማለት በቃ ለሩታ ልባችን እስገብታለች። የደረሰባት ነገር ሁሉ እንዳንረሳ ሆነናል እኛ ራሳችን። ስለዚህ ያለው ነገርን ይሄን ይመስላል። እናንተ ደግሞ በኮሜንት ሀሳባችሁን መስጠት ትችላላችሁ። በሁለቱ ቪዲዮዎች ላይ ሄርሜላና አብርሃም አብረው የነበራቸውን ቆይታ እንዴት አያችሁት? እንዲሁም ደግሞ ሩታና አይፋ ማለት ነው። በሁለቱ ላይ ነው ሀሳብ የሰጠሁት። ስቲል እስካሁን አብራችሁኝ ስለነበራችሁ ክብረት ይስጥልን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።